ታዛ ሰላም አድማጮቻችን እንደምን አላችሁ? ታዛ ጀመረ። አብረናችሁ ነን። ትግስት በጋሻውና ጸገነት ላቀ አለን። ዛሬ መኖሪያዎችን መርጠናል የሚለውን እንመለከታለን። ብዙ ጊዜ ስለ ስቲቭ ጆብስ ሲነገር ሰምተናል። በሱ ዙሪያ የተጻፉ በርካታ ጽሁፎች አሉ። እሱም ያደረጋቸው ንግግሮች አሉ። አሜሪካዊ የቢዝነስ ሰው፣ ፈጣሪ፣ ኢንቨስተር ነው። በአፕል መስራችነቱም እናውቀዋለን። ግን ስታንፎርድ ዩኒቨርሲቲ ላይ ያደረገው አንድ ይሄ ለግራጁዌሽናቸው ንግግር እንዲያደርጉ የሚጋብዟቸው ታላላቅ ሰዎች አሉና ይሄ ንግግሩ በተደጋጋሚ ተሰምቷልና ከዚህ ንግግር ውስጥም የምንወስዳቸው ነገሮች አሉ ተብሎ የተጋራውን ጽሁፍ እንመለከታለን። ስቲቭ ጆብስ አንድ ለየት የሚያደርገው የሱ ልማድ የ10 ደቂቃ ሩል አለው። መመሪያ ያለው እቺ በ10 ደቂቃ ሩሉ ምንድነው? የሆነ ነገር ቁጭ ብሎ እያሰበ ምንም ነገር ካልመጣለት ወይም ያንን ችግር መፍታት አልቻልኩም ብሎ ካሰበ ከወንበሩ ብድግ ብሎ ወደ ውጭ ወጣ ብሎ በእግሩ ወክ ያደርጋል፣ ይጓዛል። ብዙ ጊዜ እንደውም በባዶ እግሩ ተብሏል። ስለዚህ ይሄ ውጭው ላይ ያለውን አካባቢውን መቀየር፣ አዲስ ኢንቫይሮንመንት ላይ መገኘት ለአይምሮአችን እንደገና አዳዲስ ነገሮችን ይዞ እንዲመጣ፣ ነገሮችን እንዲያስብ እንዲያሰላስል እድል ይሰጠዋል በሚልም ጭምር ብዙ ጊዜ ይጋራለታልና ቁጭ አይልም። እያሰበ እያሰላሰለ ቁጭ ማለት ሳይሆን በቃ ቶሎ ብሎ ከተቀመጠበት ተነስቶ ወክ አድርጎ ተመልሶ ይመጣል የሚለው ይነገርለታል። ይሄ አንዱ የሱ ለየት ያለ ልምድ ነው። በአጠቃላይ ግን ያው ስቲቭ ጆብስ ከኮሌጅ አቋርጦ መውጣቱ አንዳንዴ ሰዎች እንደወረደ የተረጉሙትና በተለይ ደግሞ ወጣቶች ስቲቭ ጆብስ እንኳን አቋርጦታ እንዲ ሰክሰስፉል የሆነ ይባላል፣ ስኬታማ የሆነ ብሎ ሌሎችንም ለመጥቀስ ይሞክራሉ። ዓለም ላይ ደግሞ አሉ በደንብ እንደዚህ አይነት ሰዎች። ይሄ በጣም ድፍረት የተሞላበት ውሳኔ ነው አይደለ? እና እንደዚህ አይነት ድፍረት የተሞላባቸውን ውሳኔዎች ወስነው ስንት ሰዎች ስኬታማ ሆኑ የሚለው ሂደታቸውና ታሪካቸው ሊነግረን ይገባል። እና እሱ ስላቋረጠ የሆነ ሰው ተነስቶ አቋረጠና ውጤታማ ሆነ ማለት አይደለም። እና ይሄኑ አንዳንዴ ክሬዚ የሚመስሉ ነገሮችን ወስነሽ ግን የሚመጣብሽን ትችት፣ አስተያየት ተቋቁመሽ አንቺ በምትፈልጊው መንገድ መምጣት መቻል ማለት ትልቅ ስኬት ነው። ምክንያቱም ብዙ ጫናዎች አሉ አይደለ? በተለይ እንደኛ ሀገር ባለው ሁኔታ ውስጥ ከካምፓስ አቋርጠሽ ወጥተሽ ወደ ራሴ ህልም ነው የምመጣው የሚባለው ጉዳይ በጣም ከባድ ነው። እንዳ ያንቺ የራስሽ የምትሆን ህልም ሳውቀሻል ይዘሻል ወይ መስዋዕትነት ለመክፈል ዝግጁ ነሽ ወይ የፈለገ ነገር የሚሆን የሚተባበርሽስ አለ ወይ በዛ ነገር ላይ የሚለው አስቸጋሪ ያደርገዋል። ደግሞ ከኮሌጅና ከሆነ አላማቸው አቋርጠው የወጡትና ያልተሳካላቸውን ሰዎች አለም አታወራቸው። በጣት የሚቆጠሩ እንዲም ሆነው አሸናፊነትን ምሳሌነትን የተጎናጸፉትን ሰዎች ነው ፊት ለፊት የምናያቸው። ሚሊዮን ሰዎች እንደተባለው ከኮሌጅ ትምህርታቸው አቋርጠው ምናልባት እድላቸው እሱ ሆኖ ሌላ ቦታ ላይ ተገኝተዋል። ጥሩ ያልሆነ ቦታ ላይ ግን እንዴት ያወራዋል ዓለም? ሊወራም አይገባም። በእርግጥ አሁን የስቲቭ ቁጭት አለ ብዙ ዓለም ላይ። እንደውም አንድ ያየሁት ክርክር ስለሱ ዘጋቢ ፊልም፣ አጠር ያለ ዘጋቢ ፊልም ያየሁት፣ ዓለም እሱ ረጅም ዓመት ቢኖር ኖሮ ባጭር እድሜው የሰጠንን ነገር ትሰጥ ነበር። አንዳንድ ጊዜ ህይወትንና ለዓለም ያበረከትነውን ነገር ደግሞ እንድንዳስስ የሚያደርግ በጣም ውጤታማ የምንሆንባቸው እድሜዎች አሉ። ረጅም ዓመት እዚህ ምድር ላይ ስለኖርም ብቻ አይደለም፣ ልምድ ይኖራል፣ ትላልቅ አበርክቶ ሊኖር ይችላል። በእድሜያቸው ሰዎች በጣም ተለዋዋጭ ትላልቅ ነገር ሊያበረክቱ ይችላሉ። እሱ ተፈጥሯዊ ነገር ነው። ባጭሩ የሚሄዱ ሰዎች ለዓለም ረጅም እድሜ ቢኖሩም ኖሮ እሱ ነው አበርክተው ነበር ሊሄዱ የሚችሉት። ምናልባት መቅደሙና መከተሉ ሊሆን ይችላል የሰጡን ነገር በሚል እሱ ላይ በጣም ትኩረት አድርገው የሚያውቁት ሰዎች ምስክርነት የሰጡበትንም ጭምር ነው። ግን ብዙዎቹ ይቆጩለታል። በተለይ ቴክኖሎጂ ቢኖር ኖሮ ብዙ ነገሮችን ማበርከት ይችላል በሚለው ጥሩ የፈጠራ ሰውም ስለሆነ ማለት ነው። ግን አንዳንድ ጊዜ ምን ይሆናል ብዙ ነገር ሰጥተውን በትንሽ እድሜ የሚያልፉ ሰዎች አሉ። እንዲህ አይነት ታሪኮችን እናያለን። በጣም ብዙ አክቲቪቲዎች ውስጥ ነበሩ፣ ብዙ አስተዋጽኦ ነበራቸው የሚነገርላቸው በአጭር እድሜ ውስጥ ይሄ አነጋጋሪ የሆነ ነገር እና ትልቅ አበርክቶ ኖሯቸው ዓለምን የተሰናበቱ ሰዎች አሉ። እና አንዳንዴ እንደውም ከሃይማኖት ጋር ተገናኝቶም እንዲህ አይነት ነገሮች ይሰበካሉ አይደለ? ብዙ ነገር ትቶ ነው ያለፈው። አጭር ጊዜም ቢሆን ሰው የሰጠውን ነገር ሴሌብሬት ልናደርግ ይገባል ነው። ቀድመው ብዙ ነገር አበርክተው ግን ከዚህ ዓለም የተሰናበቱ ሰዎች አሉ። ያ ስራቸው ግን
እድሜ ልክ የሚወራላቸው በቃ ለትውልድ የሚሻገር ትልቅ ስራ ትልቅ ተጽዕኖ ሊሆን ይችላል። ከስራው ባለፈ ይሄ በጤና ውስብስብ ችግሮች ውስጥ ረጅም ጊዜ ተሰቃይቶ የቆየበት ነገር ለብዙ ሰዎች ምሳሌ የሚሆን ነው። ምንን ተቋቁሞ ምን እየሰራ እስከ መጨረሻው ደቂቃ ድረስ ቆየ የሚለው መቀበልን ጨምሮ ማለት ነው። እሺ ሌላኛው እቺ ዓለም በብዙ መንገድ ግራ የምታጋባ ይሄኛው ትውልድ በብዙ መንገድ እየተፈተነ ያለባት ተብላ ስለ ዓለም ሲነገር በቃ ዓለም ህይወት በሚል መጥፎ የሆነ መገለጫ እንዳላት ተደርጎ ያንን መጥፎ ነገር ያው ምን እናደርጋለን ዝም ብለን እንኖርበት እንጂ እንደ ድል እንለፈው እንጂ በሚል መሰበኩ ያልተስማማቸው ምሁራን ደግሞ ስለ ህይወት ስለ ዓለም ተለዋዋጭነት ብዙ ያጠኑ ሰዎች እቺ ዓለም የVUCA ወርልድ ናት ይላሉ። ምህጻረ ቃል ነው VUCA ነው፣ በኋላ ላይ እናየዋለን። የVUCAው ዓለምን እንዲሁ ግራ እንደተጋባንበት እንደተጨነቀን በርናውት እንዳደረግን ለመወሰን ህይወታችን ላይ እንደተቸገረን በማህበራዊ ህይወታችንም መከፋፈል፣ ጸብ፣ ተስፋ መቁረጥ ስለነገ ምንም እርግጠኛነት የማይሰማው ህይወት እንደተሰማን እንድናልፍ እጃችንን አጣጥፈን እንቀመጣለን ወይስ ሌላ መፍትሄ እናምጣ ብለው ለዚሁ VUCA ላለው የዓለም ችግር VUCA የሚል መፍትሄ አንጥተዋል። ሌላ ምህጻረ ቃል ፈጥረው ግን በተግባር በተለይ ማኔጅመንት ላይ ያሉ ሊደርሺፕ አካባቢ ያሉ ሰዎችን በግልም እንደ ፐርሰናል ግሮዝ ተደርጎ ለዓለም የVUCA ችግር የVUCA መፍትሄ በሚል ብዙዎች እየተማሩት እየተሰለጠኑበት ያለ ነገር ነው። ከግለሰብ ጀምሮ እስከ ተቋም፣ ሀገራት፣ መሪዎች፣ ዓለም በደንብ መፍትሄውን ሊወስደው ይገባል የሚል መተማመን የተፈጠረበትም ጭምር ነው። ምንድነው ኢንተርኔቱ ዓለም ላይ VUCA ብለው ቢገቡ በጣም ብዙ ሰነዶች አሉ ከነ ምሳሌዎቹ ማለት ነው። ተጨማሪ ምናልባት እኛ ሃይላይቱን ነው ካለን ጊዜ አንጻር ልናወራበት የምንችለው፣ ግን ብዙ ሰነዶች ተጽፈዋል። ቪዲዮዎች ብዙ ተሰርተዋል። ያልሹ አይነት ትላልቅ ተጽዕኖ የሚፈጥሩ ሰዎች ዓለም ላይ በገዛ ህይወታቸውም በፈጠሩት ካምፓኒ የሆኑ ከተሞችን ሀገራትን መርተው ደግሞ ምን አይነት ችግር አጋጥሟቸው እንዴት በተባለው የVUCA መፍትሄ ውስጥ የVUCAን ችግር አልፈዋል የሚለውን በደንብ ለትውልዱ ማስተማር አለብን የሚል ነው። አለበለዚያ ህይወት ዓለም የሚለው ትርጉም አልባ ይሆናል። ስለ ችግር፣ ስለ ውጥረት፣ ስለ መከፋት፣ እርግጠኛ ስላለመሆን ሁልጊዜ እንደቆቅ ጆሮአችንንም ልቦናችንንም ለሆኑ ነገሮች አሳልፈን ሰጥተን ከዛ ደግሞ እንለማመዳቸውና ምንም እንዳይመስለን ሆነ በድብት በመፋዘዝ በተስፋ መቁረጥ ውስጥ ስንኖር ዓለምን ኢንጆይ ሳናደርጋት ታልፋለች። ዓለም ደግሞ ከእንደዚህ አይነት ነገሮች ተነጥላ አታውቅም አይደለ? እንደ ዓለም የምትጋፈጫቸው የጋራ ችግሮች አሉ። አንዱ የኮቪድ ጊዜ ነው፣ በተለይ በእኛ ዘመን ያለው ማለት ነው። ከዛ በፊትም ተመሳሳይ ችግሮችን እንደ ዓለም የተጋፈጡ ህዝቦች ነበሩ። ይሄ እርግጠኛ አለመሆን፣ አለመረጋጋት፣ ግጭቶች፣ በእነዚህ ሁሉ ነገር ውስጥ ህይወት እንዴት ይቀጥላል የሚለው ያስጨንቃል አይደል? አሁን ሰሞኑን እንዲያውም የእስራኤል እና የኢራንን ግጭት በማስመልከት የሚወጡ በጣም በርካታ መረጃዎችን እንሰማለን። እና ልክ አሁን እዛ ያለ ሰው ሲነግረኝ የሆነ እንደዚህ ሲያስወነጭፉ ማለት ነው አንደርግራውንድ አለ ቶሎ ብለሽ እንድትገቢ ነው የሚደረገው። ከዛ ኖርማል እንቅስቃሴ መደበኛ እንቅስቃሴያቸው ይቀጥላል። የሚሸጠው ይሸጣል፣ የሚገዛው ይገዛል፣ ይሄዳሉ። የመልመድ ነገር ማለት ነው። ይሄ ጦርነቱን፣ ግጭቱን፣ የሚተኳኮሱትን ነገር ከዛ ህይወት ይቀጥላል። ከዛ ጥንቃቄ ማድረግ ባለባቸው ሁኔታ ተዘጋጅተዋል። የሚደበቁበት የሚገቡበት ቦታ አለ። ከዛ ደግሞ መንግስታት ይደራደራሉ። ከዛ ጦርነቱ ይቁም፣ ተኩስ አቁም ይደረግ ይባላል። ቀጥሎ ደግሞ ሌላ ነገር ይፈነዳል። ምንም እርግጠኛ በማትሆኝበት ዓለም ላይ ነው እየኖርሻለሽው። ነገ ምን ሀፕን እንደሚያደርግ ምን እንደሚፈጠር በተለይ አንዳንድ ቀጠናዎች ላይ ያለው ሁኔታ ያስጨንቃል። አንዳንዱ ሁነት ቀጥታ ከሚጎዳሽ በላይ አስቀድሞ አይምሮሽ ውስጥ የምታሰላስያቸው ነገሮች ሊገሉሽ ይችላሉ። እሱንም ለመከላከል ነው ይሄ አሁን በተቋማት ደረጃ ስራ እስካለ መስራት ድረስ እስከ መደንዘዝ ድረስ በቃ ለውጥ የለውም የምናደርገው ነገር በሚል ስታክ የማድረግ በግል ህይወትም ምንም ልፈይድ አልችልም፣ ብዙ ነገሮች ተለዋውጠዋል፣ ብዙ ነገሮች አስጊ ናቸው፣ በጣም ብዙ ነገሮች ተስፋ እየሰጡ አይደለም በሚል ዝም ብሎ መቆም። የሰው ልጅ አይምሮዊም አካላዊም እድገት ተስፋን ይፈልጋል። ያንን ተስፋ ስናጣ ደግሞ ግራ ሊገባን ይችላል። እሱን ለማጥፋትም ጭምር ነው። እንደውም አንዱ ለዚህ ለVUCA ላልነው በኋላ ላይ በመጻረ ቃል በደንብ ችግሩም VUCA ነው መፍትሄውም VUCA ነው ብለናል። በደንብ እንዘረዝረዋለን። እዛ ላይ ላሉት ነገሮች የሰው ልጅ ምን ያህል አቅም አለው ገና
ያልተደረሰበት አቅም በጣም ተስፋ የሚያስቆርጡ የሚያስደነግጡ ምናልባትም አንዳንዶቹ ወሬዎች አንዳንዶቹ ችግሮች በቃ ስትሰሚያቸው እዛው ጋር ሊገሉሽ ይችላሉ ለሚባልላቸው ነገሮች እንኳን ምላሽ ለመስጠት ዝግጁ የሆነ ነው የሰው ልጅ በባህሪው። ስለዚህ እሱን ባህሪ በደንብ ያወጡ የመለማመድ የመጠንከር ወደፊት ነው እንጂ ወደ ኋላ እንመለስም የሚያስብ ያ ይሁን ዘዴ ኖርማል የሚባለው አይደል? ዓለም በብዙ ነገር እየተፈተነች ነው። ግን ያንን ነገር ሰዎች ተላምደውት ህይወትና በቃ የቀን ተቀን ስራቸው እንዲቀጥል ማድረግ ተስፋ የማይሰጥሽ በሚመስልሽ ነገር ውስጥ ግን ህይወት ይቀጥላል የሚለውን ነገር ተቀብሎ እንቅስቃሴሽን ማስቀጠል የሚለው ይሄንን ካልተከተልሽ ትቆሚያለሽ እኮ የሆነ ቦታ ላይ። በተፈጥሮ አደጋ የሚያልቁ ህዝቦች አሉ አይደል? ከተማ መንደር የሚፈራርስባቸው። ከዛ ውጪ ደግሞ ይሁን የዓለም ሙቀት መጠን መጨመር ተብሎ ደግሞ እስከዛሬ ያላዩትን የሙቀት መጠን ያደርሶባቸው ደግሞ በዛ ሁኔታ ውስጥ እየኖሩ ያሉ ግን ወደፊት ምን እናድርግ የሚለው ነገር ላይ እየሰሩ ያሉ ወደ መፍትሄው ይላሉ አንዳንድ ሰዎች። እሺ አሁን ችግሩን አወራ ነው ወደ መፍትሄው ቁጭ ብለው ችግሩን ሊያወሩት ዋጋ የለውም። አሁን መፍትሄው ስንል ከዛ ውጪ ብዙ ከበቂ በላይ ችግር አላት ዓለም እንዴ። እኛ ማናውቀው ችግር አላት። አስገራሚ ነው እኮ በጣም። ለምሳሌ አሁን ሰሞኑን ሚዲያዎችን የተቆጣጠረውና ሁሉም የተማረውም ያልተማረውም ሴቱም ወንዱም ድሃውም ሀብታሙም ስለ ኢራንና እስራኤል ያወራል። እስቲ ያሰቡበት ይቆዩና አድማጮቻችን ምን እያሉ ነው ጉዳዩን ሲሰሙ? አያገባንም ነው? ያገባናል ነው? በጥቂቱ ነው የሚያገባን ወይስ በትልቁ ነው የሚያገባን ነው የሚሉት? ቲፎዞነት ስሜት ነው ያለው ለኢራን ወይም ለእስራኤል የሚል ምድብ ውስጥ ነው ያለ ነው ወይም ደግሞ ነገ ከነገ ወዲያ የሆኑ ስጋቶች አሉ ይሄን ጉዳይ ተከትለው የሚለውን ወደ ህይወት ለመመንዘር ነው? በቃ ነገሩን ልረዳውና ራሴን አፕዴት ላድርግ የሚል ነው? በኋላ ላይ መልሱን እናገኘዋለን ስናወራ። አንዳንድ ወቅታዊ በቀናት በሳምንታት በአመታት የሚከተሉን ዓለም አቀፍ ጉዳዮች ምን አይነት ምላሽ ይሰጣቸዋል አይምሮአችን? ማስተካከል ስላለብን ነው ሶፍትዌራችንን። አንዳንድ ጉዳዮች እንዲህ ሊቀጥሉ ይችላሉ። ከባድ ነው። እነሱም እየኖሩ ነው እዛው ነው እንጂ እንኳን ልንጨነቅ በዛ ጉዳይ ላይ። አሁን ምን ያለው ምን አገባችሁ የራሳችሁን ኑሩ እና እኛ ደሃ ነን፣ እኛ ገና ብዙ ነገር ይቀረናል። እስራኤል ስትሉ እስራኤል ይሄ ያላት ሀገር ናት፣ ጨርሶ አታውቃችሁም እናንተ። ኢራን እንዲህ አይነት ሀገር ናት፣ ዝም ብላችሁ የራሳችሁ ጉዳይ ላይ ስታክ አድርጉ የሚል ፈጽሞ እንዳታወሩት እንዳታዩት አያገባችሁ ማን ተንታኝ ያደረጋችሁ የሚሉ ሌላ ጽንፍ የወጡ ሀሳቦችን አያለው ሶሻል ሚዲያ ላይ። አንዳንድ ሰዎች ደግሞ በዚህ መንገድ የእስራኤል ወገን ነኝ ብለው ይመጣሉ። አንዳንድ ሰዎች በዚህ ነገር የኢራን ደጋፊ ነኝ ብለው ይመጣሉ። ሌሎች ደግሞ ምናልባት የኛ ጉዳይ የራሳችን ስለሆነ ፎር ግራንትድ ወስደነው ሊሆን ይችላል። ይሄ የመለማመዱና የምታውቂው አይነት። ሌላኛው ኮሽታ የበለጠ ሊበልጥ ይችላል። ወደፊት የኛንም ህይወት አፌክት ሊያደርግ ይችላል ከምንጠብቀው በላይ ሀሳባችንን፣ ኑሯችንን፣ ውሳኔያችንን። ያው አንዳንድ ዓለም ላይ የሚደረጉ ጦርነቶች እንዴት አፌክት ሊያደርጉ ይችላሉ ሌላውን የዓለም ህዝብ በሚል በቀጠናም በአህጉርም በሀገራትም ጭምር ለማየት ለመተንተን ይሞክራሉ። ስለዚህ የአፍሪካ ሀገራት ላይ ከሀገራትም ደግሞ ኢትዮጵያ ላይ ኬንያ ላይ እየተባለ ሊዘረዘር ይችላል። አፌክት አያደርገንም ማለት አይደለም፣ ሊኖረው ይችላል። ግን ተጽዕኖ እስከምን ድረስ ነው የሚመጣው በሚለው ላይ ዓለም ይነጋገራል። ሌላው ዓለም ላይ የሚደረገውን ነገር ይሄ አልሰማማ ላይም ብለሽ በቸልተኝነት የምትተዩ ነገር አይደለም። እንደው ባትተዩ እንኳን ራስሽን ከዓለም መረጃ ጋራ በደንብ እያወቅሽ ምን እየሆነ ነው ምን እየተካሄደ ነው የሚለውን ነገር መጓዙ ችግር የለውም አይደል? ነገርን መረዳት ጊዜም ለመፍትሄ የሚያቀርብ አንዱ መሳሪያ ነው። ነገርን መረዳት አፕዴት ማድረግ ጥሩ ነው። ምን እየሆነ ነው ወደኔ ህይወት፣ ወደኔ ቢዝነስ፣ ወደኔ ካምፓኒ፣ ወደኔ ሀገር፣ ወደኔ ከተማ ሲመጣ ምን ይዞ ይመጣል የሚለውን መረዳት። ለምሳሌ ሰሞኑን የሆርሙዝ ሰርጥ በቃ ወሬው ሁሉ ይሄ ነው። ምንድነው የሆርሙዝ ሰርጥ? ኢትዮጵያን በቀጥታ እንዴት ይነካታል? እንደውም ተጽዕኖ በቀጥታ ከሚመጣባቸው ሀገራት መካከል ተብሎ ብዙ ሀገራት ተዘርዝረዋል። አፍሪካ ዋነኛዋ ተጠቂ ናት የሚል ምክንያቱም አልፎ የሚመጣው ትልቁ መጠን የነዳጅ አቅርቦት በዚህ ሰርጥ በኩል ነው የሚመጣው። እሱ ልትዘጋው ትችላለች የሚል አፍጥጠዋል። አሁን ሀገራት ሲያፈጡ አሁን እንደ ሀገር ያለው ነገር እንዳለ ሆኖ ደግሞ መንግስታት የትላልቅ ባለ ሀብቶች ገንዘባቸውን ቶሎ ኢንቨስት እያደረጉ ነው የሚል በሰዓታት ገድበውት እያየው ነበር። የስቶክ ማርኬቱን ጨምሮ ለምሳሌ የስዊዝ ፍራንክና ወርቅን በገፍ እየገዙ ነው።
ምክንያቱም በነዳጅ ኢንቨስት ያደርጉት የነበረው ገንዘባቸው ድንገት ሊሾቅ ይችላል። ወደ ሌላ ቦታ ሀብትን የማዞር መዳን ማለት ነው። ይሄ ባጭሩ እነሱ ሲድኑ ህዝብም አብሯቸው የሚሰራ ካምፓኒም የወዳጅነት ቢዝነሶችም ይድናሉ። አሁን ስለ ሴራ አይደለም የምናወራው። ነገርን ስንረዳ ለመፍትሄ ቅርብ እንሆናለን ነው እንጂ ብዙ የተካሄዱ ጦርነቶች የተለያዩ የዓለም ክፍሎችን በደንብ ተጽዕኖ አድርገዋል። የራሽያና ዩክሬንን መጥቀስ ይቻላል አይደል? የእህል ምርት በደንብ የሚመረትባቸው ቦታዎች ናቸው በሁለቱም ሀገራት እና ዋና እንደውም ተጠቂ የሆኑት የአፍሪካ ሀገራት ናቸው በሚያሳዝን ሁኔታ ማለት ነው። እህል አይወጣም ተብሎ ከዛ ሀገር ላይ የነበረውን ችግር እናስታውሳለን። በቱርክ አደራዳሪነት ለረጅም ጊዜ እንዴት ወደ አፍሪካ ሀገራት እናጓጉዝ የሚለው ጉዳይ አጨቃጫቂ ነበር አይደል? ብዙ ስጋቶችም ነበሩበት። ስለዚህ ያው ይኖራል፣ ግን እንደው አፌክት አልደረግም አልሰማምም ምን ያደርግልኛል ብትይም ትንሽ መረጃውን አፕዴት እያደረጉ መሄዱ ይጠቅማል። የሚጎዳ ነገር አይደለም። ዓለም እንዴት እየሆነች ነው የሚለው ነገር ላይ አገራችንም እንዴት እየሆነች ነው በሚለው ነገር ላይ እንግዲህ ስራችን ስለሆነ አይ ግን መረጃ ሳይሰሙ መዋል ከባድ ነው። ማወቅ ያስፈልጋል። ምን እየተካሄደ ነው? ምን እየተባለ ነው? ምን አይነት መመሪያዎች፣ ህጎች እየወጡ ነው? ከነ ኢምፓክቱ ማወቅ ጥሩ ነው። ማወቁ አይከፋም። ጥሩነቱ ግን በብዙ አማራጭ ደግሞ ዜናን ማግኘት ይቻላል። አሁን ላይ ይደርስሻል። አንዳንዴ ግን የምትሰሚያቸው ዜናዎች በጣም የሚያስጨንቁ ከሆነ ትንሽ ፋታ መውሰድም ያስፈልጋል። አዎ ይሄ የተለቀቁበት መንገድና የቱን ነገር ወሰደ አይምሯችን የቱን ነገር ወሰደ። አሁን ቅድም ያልኩሽ የቢዝነስ ማዳን ስትራቴጂን ቶሎ ለሚወስን ኩባንያ፣ ባለሀብት፣ መንግስት ነገርን የሚረዳበት መንገድ ሌላ ነው ብዬ አስባለሁ። እንደ ግለሰብም አንዳንድ እኮ የምንሰራባቸው ተቋማት በቀጥታም በተዘዋዋሪም ከነኚህ ተቋማት ጋር የሚሰሩ ሊሆኑ ይችላሉ። ምን አይነት ሌላ ቅርጫት አዘጋጀን የሚለውንም አርቀሽ እንድታስቢና በፍጥነት ወደ ውሳኔ እንድትመጪ የሚያደርጉ ነገሮች አሉ። አሁን ሀገራት እያደረጉ ነው። ኢራን አካባቢ ያላቸው ኢንቨስትመንት አለ። ከኢራን ባለሀብቶች ጋር የሚሰሩ አሉ። እስራኤል አካባቢም ተመሳሳይ አሁን እያየኋቸው በነበሩ መረጃዎች ውስጥ ፈጣን ውሳኔ አንዱ የምናየው ፍጥነት የተሞላበት ውሳኔ ወደ ስተት ይሄዳል። የጉዞ እገዳዎች ይደረጋሉ ሀገራት ጦርነት ሲገቡ አይደል? የተለያዩ አየር መንገዶች በጊዜያዊነት ጉዞ ሊያቆሙ ይችላሉ። በጣም ብዙ ነገር አለው። ብዙ ነገር ተያያዥ ነገሮች አሉትና በቃ አፕዴት ማድረግሽ ከውሳኔ ጋር ወደ ተለያዩ ሀገራት በህገ ወጥ መንገድ ጉዞ የሚያደርጉ ህዝቦች አሉን አይደል? የመላይ ለረጅም ጊዜ አሁን ያለው ግጭት ብጥብጥ መረጃ ሳይኖራቸው ቀርቶ ነው ያስብላል። ያንን አደገኛ ቀጠና አቋርጠሽ ለመግባት የምታደርጊው ጥረት ለረጅም ጊዜም ሲባል የነበረው የመን ውስጥ ያለው ሁኔታን ያልተረዳ የህገወጥ የጉዞ እንቅስቃሴ ነው ያለውና ብዙዎች ህይወታቸውን በየቦታው እያጡ ነው። ምን አይነት ሀገራት ህጎች ነው ወጥቶ ከስደተኞች ጉዞ ጋር በተገናኘ ምን አይነት ወቅታዊ ሁኔታ ላይ ነው ያሉት? ይህንን ሁሉ ምንም ሳይሰማ የሚንቀሳቀስ ህዝብ ነው ያለው በሚያሳዝን ሁኔታ ማለት ነው። ግን መረጃዎች ከተፈለጉ አሉ በደንብ እየተወራ ነው እየተነገረ ነው። ወደ አንድ ሀገር ጉዞ አደርጋለሁ ብሎ የሚያስብ ሰው በምንም ይሄድ በምንም ባህርም ይሄድ በአየርም በእግሩም መረጃ ሊኖረው ይገባል። መረጃውን የመተንተን ብቃት ደግሞ ብልሃት እና ይሄ እውቀት ይፈልጋል፣ ልምድ ይፈልጋል። እሱን እንዴት ነው የምንረዳው ከተባለ ደግሞ የሚያውቁ ሰዎች በሚገባቸው ቋንቋ ስለሚያወሯቸው ቀረብ ብሎ መጠየቅ። አንዳንዴ ዜና ላይ ጃርገን ሊበዛ ይችላል፣ ወይም አየር ላይ ያለ ጉዳይ ሊመስል ይችላል። መሬት ላይ እሱ የሚሰደደው ሰውዬ ህይወት ላይ ግን ስትሄድ እንዲህ ነው የሚያጋጥምህ ብሎ መናገር ያስፈልጋል። ግን እነሱ ዝግጁ መሆን አለባቸው ለመረዳት ነገሩን እንዴት ይተንተን። ከዛ ወደ ውሳኔ እኮ እንዲሄድ ነው ሰውየው። ልክ የመን ሲደርስ የትኛው ግዛት ነው የሚደርሰው? እዛ ግዛት ላይ አሁን ያለው ፖለቲካዊ ነገር ምንድን ነው? የገንዘብ ጉዳይ ምንድን ነው? የሰዎች ውሳኔ ምንድን ነው? ያው የህገ ወጥ አዘዋሪ ደላላ ወሬ ቢሰሙ ይቀላቸዋል። ትክክለኛ ፋክቶችን ልታገኝባቸው የምትችያቸው የመረጃ ምንጮች ከመከታተል የደላላው ውትወታ ነው አሁን እንደዚህ አይነት ሰዎች ልባቸውን የሚያሸፍተውና በጣም ጥሩ ነገር እንደሚጠብቃቸው ወይም ቢሆንም ያለ ነገር ነው። ውጣ ወረዱ አንድ ቦታ መድረሳቸው አይቀርም እና አንድ አይነት የመረጃ ክፍተቶች ያስከፈሉት ዋጋ አለ። እሺ ታዛ ነው እየሰማችሁ ያላችሁት። ቅድም አንድ ቃል አምጥተሽ ነበር ጠፋብኝ። ፉካ ነገር ነው የሚመስለው አይደል? ፉካ አዎ እሺ ቡካን እስቲ ነው ያው ቡካ ብለው VUCA ብለው VUCA ቡካ ይሆናል ማለት ነው።
ምህጻረ ቃሉ 4 ቃል ነው። 4 ችግሮች 4 መፍትሄዎች በተመሳሳይ የምህጻረ ቃል እንግሊዘኛው ቃል ተቀምጠውለታል። መጀመሪያ ችግሮቹን እንይ። የVUCA ዓለም ላይ ነው ያለ ነው ስንል ምን ማለታችን ነው? ቪን ቮላታይል ብለው ይወክሉታል። ተለዋዋጭ ናት። የተለዋዋጭነት ፍጥነቷ በየጊዜው ከፍ እያለ ስለመምጣቱ ይታያል። ለምሳሌ በወር ሊቀየር ይችል የነበረ ነገር ብለን ስንጠብቅ የነበረው በሰዓታት እየተቀየረብን የሆኑ ሰከንዶች እየለዋወጡት ነው። ዩን ደግሞ አንሰርቴኒቲ ይሉታል፣ እርግጠኛ አለመሆን። ሰዎች በሆነ ጊዜ ገደብ ውስጥ የሆነ ጉዳይ ላይ እርግጠኛ ሆነው ነው የሚኖሩት። የሰው ልጅ ባህሪው እንደዛ ነው። ኮምፕሌክሲቲ ሲ ነው፣ ውስብስብነትን ለመግለጽ ነው። የሆኑ ጉዳዮች ችግር ሆነዋል፣ ግን የችግሩን መፍትሄ እንስጥ ስንል ውስብስብ ሆነውብናል። ከየቱ ጋር መዘን የቱ ጋር ውልና በጅለት የሚለው ጥያቄ ይሆናል። ሌላው አምቢጊቲ የሚሉት ነው፣ አሻሚ። ልክ ነው፣ ልክ አይደለም፣ ይሄን ልምረጥ ያንን ልምረጥ የሚያስብል ስሜት ነው። ይሄ ከግለሰብ ከእያንዳንዳችን የኑሮ ዘዬ ጀምሮ እስከ ዓለም ይሄ ሰንሰለት እንግዲህ ግለሰብ ስንል ቤተሰብ፣ አካባቢ፣ ከተማ፣ ሀገር፣ አህጉር እያለ እስከ ዓለም ድረስ ይቀጥላል። ይሄ ሁኔታ ቅድም እንዳልነው ለግለሰቦችም ለተቋማትም ፈተና ነው። ፈተናው ላይ ብቻ ማተኮር ይሻላል ወይ ነው ጥያቄው። የVUCA ወርልድ የተባለው ጥናትና ምርምርም የተጀመረው ከቅርብ ጊዜ ወዲህ ነው። የሰው ልጅ ለረጅም ዘመናት ቀጥ ያለ መስመርን እያሰመረ ቀጥ ባለው መስመር ብቻ መሄድ፣ በለመደው መንገድ ብቻ የመጓዝ ልምድ ነበረው። ግራ ቀኝ ለማየት አማራጭ አለመኖር፣ መስመሩ ቢበላሽስ፣ መስመሩ ወደ መጥፎ ቦታ ቢያደርሰኝስ የሚለውን አላሰበም ለማለት ነው። እነኚህ ልማዶች ያሉበት ለረጅም ዘመናት ያለው ልማድ ደግሞ በተመሳሳይ ባህል ውስጥ ያቆያል። ያው ድግግሞሽ ያለው ህይወት ነው ባህል ስለምንል ለጊዜው ያረጋጋናል። ምክንያቱም በምናውቀው በተቆጣጠር ነው እርግጠኛ በሆንበት ተለዋዋጭ ባልሆነ አሻሚ ስሜት ውስጥ ባልከተተን ነገር ውስጥ መኖር ደስ ይላል። ጠዋትም ከሰዓትም ማታም ሰኔም ሐምሌም መስከረምም 2017 ነገሮችን መገመት መተንበይ ብቻ ደግሞ መቆጣጠር በምችበት ነገር ውስጥ መኖር ነው ሴፍ የሚያደርግሽ። አዎ፣ ግን የሰው ልጅ ባህል እየተቀየረ መጣ። ሰው የሚፈልገው ነገር፣ ሀገራት፣ ዓለም ራሱ የምትፈልገው ነገር ያረጋጋን አይደለም፣ እያሯሯጠን ያለ ብዙ ምክንያት አለ። ይሄ ነው እንግዲህ አሁን ተለዋዋጭ የመሆን እርግጠኛ ለመሆን ውስብስብ አሻሚ የምንላቸው ነገሮች ውስጥ ሰዎችን በእጥፍ የማማረር የማስለቀስ የመተከዝ በዓለም የመሸነፍ አይነት ስሜት እንቅልፍ የማጣት ስሜቶች ውስጥ እየከተቱት ያሉት የሰው ልጅን። ስለዚህ እንዲህ መሆን ይሻላል? እየተማረሩ መኖር፣ እያለቀሱ እየተከዙ ዓለም አሸንፋኛለች ብሎ ቁጭ ማለት፣ እንቅልፍ መተኛት ሲኖርብን አግባብ ያለው እንቅልፍ አለመውሰድ ይሻላል ወይስ ዓለምን ማሸነፍ የሚለው ምርጫ ወደ መፍትሄው ያመጣል ማለት ነው። በጭንቀት በውጥረት ግራ በመጋባት መኖር ሊቀጥል አይገባም ያሉ ምሁራን ናቸው። እንግዲህ ትንተና አቅርበው ራሱን የቻለ ብዙ ስልጠናዎች ይሰጡበታል። ሀሳቡ አለመደነቅ፣ አለመገረም፣ ምላሽ አለመስጠት የሰው ልጅ ባህሪ አይደለም። ስለዚህ ይሄን የሰው ልጅ ባህሪ ማጽናት፣ ማስቀጠል ምክንያታዊ ኑሮ እንድንኖር ስለሚያደርግ ነው። እንያቸው ቮላታይል ሲሉ ተለዋዋጭ ዓለምናት ሲሉ በኑሯችንን መንዝረው ለምሳሌ ፋይናንስንና ኢኮኖሚን በተመለከተ የውጭ ምንዛሪ ከፍ ያለ ነው ሁሉም ዓለም ላይ። የአንዳንዶቹ ተሽቀንጥሯል፣ አንዳንዶቹም እርግጠኛ አይደሉም። በየሰዓቱ የሚያሳየን ግራፉም ለዛ ነው። ትላንትናና ዛሬ አንድ አይደለም። የሆነች ሳንቲምን ብትሆን ጨምራ አድራለች። የወለድ መጠን መጨመር፣ የስቶክ ዋጋ በድንገት ማሽቆልቆል ወይም ድንገት ከፍ ማለት፣ ይሄ ተለዋዋጭነትን ያሳያል። የተፈጥሮ አደጋዎች፣ ጎርፉ፣ እሳተ ገሞራው፣ ኃይለኛ ነፋሱ፣ የመሬት መንቀጥቀጡ ቅድም ላልናቸው ምክንያቶች ሊሆን ይችላል። የቴክኖሎጂ መሻሻል እረፍት አይሰጠንም። የአዳዲስ ሶፍትዌሮች ይፋ መሆን፣ አንዱን አዳብረን ሳንሰለጥን ሌላ ይመጣል። የመተግበሪያዎች በየሰዓቱ መሻሻል በጣም ብዙ ነገራችንን ጠቅሞታልም ግን አወኮታልም። ምክንያቱም ዝግጁ አይደለንም ጥቅሙን ለማግበስበስ። ሁለተኛው አንሰርቴኒቲ ብለው ያስቀመጡት እርግጠኛ ለመሆን ስሜት የጂኦፖለቲካል ጉዳዮችን ብናነሳ ለምሳሌ የፖለቲካ አለመረጋጋት፣ የንግድ ጦርነቶች፣ የውጭ ግንኙነት ጉዳይ፣ ፖሊሲዎች ቶሎ ቶሎ መለዋወጥ፣ ትላንትና በጣም ፍቅር የነበሩ የሆኑ ሀገራት ወይም ደግሞ የሆኑ ቀጠናዎች ድንገት
ተጣልተዋል ወይም ደግሞ ቅሬታ ገብቷቸዋል ወይም ወደ ከፋ ነገር መጥተዋል። በጣም ወደ ከፋ ነገር እየሄዱ ነው ያልናቸው ሰዎች ቁጭ ብለው ደግሞ ወደ ሰላም መጥተዋል። እነዚህ ጉዳዮች የወደፊቱ የኢኮኖሚ ሁኔታዎች ላይ እርግጠኛ እንዳንሆን ያደርጋል የሚል ነው። ከግለሰብ እስከ ኩባንያ እስከ ሀገራት ድረስ በዚህ ውስጥ የተካተተው አዲስ የቢዝነስ ሞዴሎች ናቸው። የነበሩ የቢዝነስ አሰራሮች ድንገት በአዳዲስ አሰራሮች ተተክተው ሊመጡ ይችላሉ። ለምሳሌ የሶሻል ሚዲያ ገበያ አንዱ ነው። ይሄ የወደፊት የገበያ ድርሻችንን አትራፊነታችንን እርግጠኛ እንዳንሆንበት ያደርጋል። በለመድናቸው የቢዝነስ አካሄዶች ተረጋግተን ተቀምጠን የነበረን ሰዎች ሶሻል ሚዲያ ገበያ ዘርግቶ ድርሻውን ከፍ አድርጎ እዛ ውስጥ ያሉ ተዋናያን ትላልቅ ገንዘቦችን እንዲያግበሰብሱ እያደረገ ነው። ይሄ ይቀጥላል አይቀጥልም ደግሞ ሌላ ጉዳይ ነው። የቁጥጥር ለውጦች ደግሞ እዚሁ እርግጠኛ ማን ሆንበት ዓለም ውስጥ እንዳለን ያሳዩናል። ሬጉላቶሪ ቼንጅስ ብለው የሚያስቀምጡት ነው። የሚወጡ መመሪያዎች አሉ። ኑሯችንን፣ ቢዝነሳችንን በአጠቃላይ ያሰብነውን ነገር እንደ ግብ ያስቀመጥነውን ነገር የሚነካኩ ያሰራር ለውጦች እንዲህ እየሰራው ቆያለሁ ብለን እርግጠኛ እንዳንሆን ያደርጋሉ። ድንገት የሚመጡት መመሪያዎች፣ ፖሊሲዎች በምን ደረጃ አፌክት ያደርጉታል የሚለውን ሳንዘጋጅ የሚመጡት። ሌላው ሶስተኛው ኮምፕሌክሲቲ ብለው ያስቀመጡት የነገሮች ውስብስብነት ነው። ውስብስብ ነገሮች ብዙ ናቸው። ከዛ ውስጥ ግን ለምሳሌ የጤና ስርዓቶችን ብናየ የሀገራትን ህሙማን ያሉበትን ቦታ ለማወቅ ይቸገራሉ ሀገራት። በተለይ አሁን ወረርሽኝ መጣ ሲባል ግምታዊ ስሌቶች ናቸው የሚደረጉት። ያንን ወረርሽኝ ይዞ የመጣው አንድ ሰው ሊሆን ይችላል፣ የተነሳው ከህንድ ሊሆን ይችላል፣ ባለፈው እንዳልነው ኮቪዱ ከቻይና ሊሆን ይችላል፣ የሆነ ግለሰብ ይዞት አፍሪካ የገባው ከአፍሪካ ተነስቶ አሜሪካ ሄዶ ሊሆን ይችላል። እንቅስቃሴውን በደንብ መቆጣጠር የሚቻልበት ነገርና የቱ ጋር እያስፋፋው ሄደ፣ የቱ ጋር እየተነካካ ሄደ የሚለውን ግምት ነው የሚቀመጠው። እርግጠኛ ሆነን ከዚህ ተነስቶ እዚህ ጋር ደርሶ እዚህ ጋር በሽታውን አስተላልፎ የሚባል ነገር አይኖርም። የህመማቸውን የህይወት ታሪክም በዝርዝር ለመረዳት ዓለም ላይ ያሉ ህሙማንን ዓለም ይከብዳታል፣ ውስብስብ ነው። እዚህ ጋርም ግምት ነው የሚቀመጠው። የማከም ፕሮቶኮሎች የሚባሉ አሉ። እነሱም ፕሮቶኮሎች መተግበር ላይ እንደየሀገራቱ ኢኮኖሚ እንደየቀጠናው መዝረክረኮች አሉ። የጤና ስርዓት ቁጥጥርን የተመለከቱ ጉዳዮችም ውስብስብ ናቸው በባህሪያቸውና እንደ ምሳሌ ያስቀምጠውታል። ዓለም አቀፍ የአቅርቦት ሰንሰለትም እዚሁ የነገሮች ውስብስብነት ላይ የሚቀመጥ ነው። የብዙ ነገሮች እጥረት አለ ሲባል እጥረቱን ለመግታት እንዲህ አይደረግም እንደ ይባላል። ብዙ ጊዜ ወደ ተግባር ሲመጣ ግን የሆኑ አቅርቦቶች ወይም ምርቶች ከአንድ ቦታ ተነስተው የሆነ ቦታ ተበትነው ወይም ተሰራጭተው በተፈለገው ሰዓትና የጥራት ደረጃ ተጠቃሚው ጋር ደርሰዋል የሚሉ ጉዳዮች አሁንም ውስብስብ ናቸው። ከትላልቆቹ ዲስትሪቢዩሽኖች ጨምሮ ትናንሾቹ በመንደር በሱቅ ደረጃ እስካሉት ድረስ ማለት ነው። እዚሁ ጋር ያካተቱት የተግባቦትና የምክር አገልግሎቶች ጉዳይ ውስብስብ ሆኖባታል ዓለም። ለምንድን ነው ኮሚኒኬሽንና አድቮኬሲ የሚባል ስራ በሁሉም ዘርፍ ላይ የሚፈለገው? ስራዎች እንዲቀሉ ነው። ሰዎችን ግንዛቤ እንድንፈጥርላቸው፣ ሊሰሩ የታቀዱ ነገሮች እንዴት እየሆኑ ነው፣ ከማህበረሰቡ ምን ይጠበቃል በሚል መግባባት እንዲፈጠር ነው የሚያገለግሉት። ግን በባህሪያቸው የሰፖርትና አድቮኬሲ ስራዎች ድጋፍና ተቃውሞ አላቸው። ግንዛቤ ለማስጨበጥ ችግር ለመፍታት በሚል የኮሚኒኬሽን ስራ ቢሰራ ያልተገመቱ ውጤቶች ሊመጡ ይችላሉ። ጸብ፣ ክርክር፣ ተቃራኒ ሀሳቦች ሊወጡ ይችላሉ እንበልና ስለ ጾታዊ እኩልነት የሆኑ አድቮኬሲዎችንና ኮሚኒኬሽኖችን እሰራለሁ ያሉ ሰዎች በሆነ ምድብ ውስጥ እንዲካተቱ የሚጮሁ ሰዎች አሉ አይደል? በቃ አሁን አገራችን ውስጥ በምናየው ነገር እንኳን ፌሚኒዝም ነው፣ ፌሚኒዝም ማለት ደግሞ ይሄን ነገራችንን ሊያጠፋ የመጣ ነው የሚሉ አውዶች። ስለዚህ ሰዎቹ በቀናነት የጀመሯቸው ነገሮች ሌላ የተቃውሞ ሀሳቦች እንዲያፈተልኩባቸው ምክንያት ሊሆን ይችላል። አንዱ ችግር እሱ ይሆናል። ስለዚህ ኮምፕሌክሲቲ ወይም ውስብስብ የምንላቸው ነገሮች ሳይጠሩ እዛው ጋር ሁሌ ጉዳዩን እያወራን እየተከራከርን አንዱ አንዱን እየደገፈ አንዱ እያኮረፈ እያለቀሰ እንዲቀጥል ምክንያት ይሆናል። አራተኛው አምቢጉቲ ብለው የሚያስቀምጡት አሻሚ ጉዳዮች አሉት ዓለም ላይ ዓለም የፈጠረችብን። ለምሳሌ አርቲፊሻል ኢንተለጀንስ አንዱ ነው፣ ወይም ኤአይ የምንለው ለዚህ ዘመን በርካታ ችግሮቻችንን የሚፈታ የሰው ልጅ የደረሰበትን አቅም የሚያሳይ ነገር ነው። በእርግጥም በቃ የሰው ልጅ በዚህ ደረጃ አይምሮውን ተጠቅሞ ለዓለም ትልቅ ነገር ማበርከት ቻለ ብለን አድንቀን አልጨረስንም። ግን ደግሞ የሰው ልጅ የኤአይን ተጽዕኖ ወይም ደግሞ ኢምፓክት ሙሉ ለሙሉ እስካሁን አልተረዳውም፣ ገና ነው። በወደፊት መስተጋብራችን ላይ፣ ሀሳብና ፍላጎታችን ላይ፣ የስራ ፈጠራና የገበያ ድርሻ ተነሳሽነታችን ላይ፣ ማህበራዊ ቅርጻችን ላይ ይህ መልስ ያልተገኘለት ትልቅ አሻሚ ጉዳይ ነው ብለው አስቀምጠውታል።
አምቢጊቲ የሚሉት አንዱ እሱ ነው። በዚህ አሻሚ የዓለም ቅርጽ ላይ መጠቀስ ያለበት ሌላው ጉዳይ የደንበኞች ምርጫዎች የመቀየር ፍላጎት ነው። አሻሚ ሆኗል። በምንሰጠው ምርትም ሆነ አገልግሎት ላይ ደንበኞቻችን በፍጥነት ፍላጎታቸው እየተቀያየረ ነው። ለምን ተቀያየረ? ራሱን ችሎ የከስተመር ፍላጎቶች ለምንድን ነው ቶሎ ቶሎ የሚቀያየሩት የሚል ጥናት የሚያደርጉ የዘርፉ ባለሙያዎች አሉ። ግን በዚህኛው አውድ ስናየው የደንበኞች ባህሪያት ለምሳሌ ትላንት የወደዱልንን ነገር ዛሬ ጠልተውት እየተሳደቡ ነው። ዛሬ ያደናነቁልንን ምርት ነገ እያንኳሰሱብን ነው። ለምን? ለአመታት የገነባሹ እኮ ነገር ሊሆን ይችላል። ከፍተኛ የሆነ የፍላጎት እንዲሁም የጣዕምና ባህሪ የመቀያየር ጊዜ ነው ብለው አስቀምጠውታል። ቴስታችን በየጊዜው ወረት እንላለን በጥቅሉ አይደል? ወረት አለበት ይላል ብዙ ሰው ሲል ሰማለሁ። አብረን ተጉዘናል፣ ችግር ቢያጋጥም እንኳን አብረን እናልፈዋለን የሚል መርህን የሚከተል ብዙ ደንበኛ የለም። የምን ችግር ነው? ችግር የለም። ስለዚህ አሁን ቢዝነሶቻችን በዚህ አይነት ደንበኞች ማንነት ላይ ናቸው የሚለው እውነታ ነው። አገልግሎትም ይሁን ምርት የምንሰጠው ይሄ አይነት ተለዋዋጭ አብረን ተጉዘናል። አንዳንዴ የእውነት ደንበኞች ራሱ ይሄን ነገር ፈልገውት ነው የሚለውም ያጠራጥራልና የተባለው እንግዲህ እሱ የደንበኞች ፍላጎት ለምን ተቀያያሪ ሆነ፣ ምን ነገሮች ተጽዕኖ አድርገውባቸው ነው የሚለው። ስለዚህ በደንብ ጥናት ያስፈልገዋል። ግን ብዙ ቢዝነሶችን እየፈተነ ነው። ለምሳሌ ትላልቅ ተቋማት አመታትን የዘለቁ ብዙ ውጣ ውረድ ያዩ፣ በዛ ውጣ ውረድ ውስጥ ግን ስኬትን በደንብ እያጎሉ የተጓዙ ተቋማት እንኳን ፈተና እየመጣባቸው ነው። የዛን ተቋም አገልግሎት ለአንዴ ያልወሰደ ሰው ተነስቶ ሊሰድባቸው ይችላል። ወይም በጥቂቱ ስራቸውን የሚያቅሰው በደንብ አብሮ ብዙ ነገር ቻሌንጁን ያለፈ ለእድገታቸውም ለአጋጠማቸው ፈተናም አብሬያችሁ ነኝ ያለ ሰው ከሚለው በላይ እነኚህ ሰዎች ፈተናዎች ሊሆኑባቸው ይችላሉ እና እኛ የምንፈጥራቸው ቢዝነሶች ከዚህ ፍላጎት ውጪ ናቸው። ስለዚህ ማንም የፈለገውን ይበል፣ እኔ አስቀጥለዋለሁ፣ አጸናዋለሁ እያለን ብቻ ስራ ማንሰራበት ጉዳይ ሊሆን አይገባም ነው። ስለዚህ ለቡካ ዓለም ምን እንሆን፣ ምን እናድርግ፣ ቅድም ላልናቸው ችግሮች ምን እንሆን የሚል ነው። ያንን ከማውራታችን በፊት ይሄ ቡካ ያልነው ተለዋዋጭነቱ፣ እርግጠኛ ያለመሆን ዓለም፣ እርግጠኛ ያለመሆን ሲስተም፣ ውስብስብነቱ፣ ከዛ አሻሚ ባህሪያት ያለው የተለያየ ነገር ውስጥ መገኘታችን በጣም ለብዙ የዓለም ሕዝብ የጫናና ውጥረት መጨመር እስከ በርናውት ድረስ የደረሰ ችግር ይዞ መጥቷል። የስሜት አለመረጋጋት፣ በስሜት የተረጋጉ ሰዎች ቁጥር ዝቅ ያለ ነው። ለውሳኔ መቸገር፣ በማህበራዊ ህይወታችንና በግንኙነታችን የጸብ መጨመር፣ አለመተማመን፣ ከማህበራዊ ህይወት መነጠል። ለምሳሌ ከስራ ድንገት ተቀንሰሻል የምትባይበት ዘመን ነው። ወይም ድንገት የምታገኙ ቢዝነስ ወይም ገንዘብን አተሻል የሚል ዜና የምትሰሚበት ጊዜ ነው። የገቢ ማሽቆልቆል ቢያጋጥመኝ ማህበራዊ ህይወቴ ላይ ተሳትፎ አይኖረኝም፣ ልነጠል እችላለሁ። ከራሴ ጋር የማደርገው ትግልን ነው ማስቀጠል የምፈልገው። ፐርሰናል ግሮዝን በተመለከተም ይሄው ቡካ የተባለው የችግሮቹ መንስኤ የሆኑት ጉዳዮች ራሴን መቆጣጠር እየቻልኩ ነው ወይስ አይደለም የሚለው ጥርጣሬ ውስጥ እንዲከተኝ ያደርጋል። ጥረት ማድረግን እንዳቆም ምክንያት ሊሆን ይችላል። ኮንስታንት አዳፕታቢሊቲ የሚሉት ለምሳሌ በዘላቂነት ሁሉንም ነገር እየተቀበልሽ በቃ ችግር የለውም አልፈዋለሁ እያልሽ ምንም ሳይመስልሽ የምትጓዥ አይነት ስሜት አልባ የሆንሽ ሰው ሊያረግሽ ይችላል። ግብን ለማስቀመጥ መቸገርም ሊመጣ ይችላል። የዕለቱን ልኑር ችግር የለውም ወደሚል የሚመጡ ሰዎች ሊኖሩ ይችላሉ። ለዛ ለቡካው የቡካ ግልባጭ ያስፈልጋል በሚል ነው እንግዲህ ስልጠናውም ግንዛቤ ማስጨበጫውም የሰው ልጅ አይምሮም በዚህ መጠን ለችግሮቹ መልስ እንዲሰጥ መዘጋጀት የሚለውን እንደ መፍትሄ ያስቀመጡት። ቮላታይል ላልነው ተለዋዋጭ ላልነው ቪ ውክልና ቪዥን ወይም ደግሞ ራዕይ ብለው ተክተውታል። ራዕዩ ህልም ያለው ሰው ወይም ተቋም ነገሮች በፍጥነት ቢቀያየሩ እንኳን ያልፋቸዋል። ሩቅ ነው የሚጓዘው፣ ያውቀዋል። ከህልሙ እስኪገናኝ አይቆምም ማለት ነው። 10 ነገሮች ቢለዋወጡ ዛሬ 50 ነገሮች ድንገት ቢከሰቱ ህልሙ ጋር
እንደሚደርስ የሚያምን ሰው ይሆናል። ይሄ ህልም ደግሞ የአጭር ጊዜ ወይም ሾርት ተርም ቪዥን ባይሆን ይመረጣል። ሎንግ ተርም የሰው ልጅ በዚህ ምድር ላይ ሲኖር የረዥም ጊዜ ራዕይ ቢኖረው ይመረጣል። የረዥም ጊዜ ህልም ይኖራችሁ ብለው ነው የሚያስቀምጡት። በትኩረትና በጥንካሬ ብዙ መለዋወጦችን በጽናት እንድናልፍ የሚያደርግ አንድ መፍትሄ ነው። ላልተጠበቁ ፈጣን ለውጦች በቃኝ ከዚህ በላይ እንዳንል ስለሚያግዝ ቪዥን ይኖረን ነው። ሁለተኛው አንሰርቴኒቲ አይደል ያለው እርግጠኛ ለመሆን ለዚህ ነው ውክልና የተሰጣት አንደርስታንዲንግ የሚለውን ደግሞ ልዋጭ መፍትሄ ሀሳብ አምጥተውለታል። ነገሮችን መረዳት ምን እየሆነ ነው ከመረጃ ያለመራቅ። ይሄ የሆነ ያለው ነገር እኔ ህይወት ውስጥ ምን ይዞ ይመጣል? እኔ ተቋም ውስጥ እኔ ያለሁበት ቦታ እኔ ሳልደርስበት እሱ ሊደርስብኝ ነው ወይስ እኔ ከመድረሱ በፊት ውሳኔ የምሰጥ ሰው ነኝ የሚለውን እንድንዘጋጅ ስለሚያደርግ ነው። እኔ ባስቀመጥኩት ህልም እየሰራሁት ባለሁት ስራ ወይም ኢንዱስትሪ ዘርፍ ላይ በምኖርበት ከተማ፣ ሀገር፣ በምሰራበት ተቋም ላይ ምን እየሆነ ነው? የሆነው ነገርስ ምን አይነት ተጽዕኖ አለው? ራስን እንዴት ማዘጋጀት ይቻላል የሚለውን ስለሚሰጠን ነው። የሰዎችን ፍላጎትና እይታ አካትቼ እንዴት ፈተናውን ማለፍ እችላለሁ የሚልም ሀሳብ እንድናመነጭ ምክንያት ይሆናል። ስትራቴጂዎቼን ቶሎ ቶሎ እንዴት ማሻሻል አለብኝ የሚለውንም ቅርጻቸውን የቀየሩ ኩባንያዎች ብዙ ፈተናዎችን የሚያልፉት ለዛ ነው። በነገራችን ላይ በብዙ ፈተናዎች ውስጥ ተፈትነው ያለፉ ብዙ ዘመናትን የተሻገሩ ኩባንያዎች የምንላቸውን ነገሮች የሚያደርጉ ናቸው። ሶስተኛው ኮምፕሌክሲቲ ወይም ውስብስብነት ላልነው የሲ ውክልና ክላሪቲ ወይም ግልጽነት። ሲ ሌላ ግልባጯን አመታለች ማለት ነው። ነገሩ ውስብስብ ነው። አዎ ልክ ነው። የተወሳሰበ ነገር አለ። ግን ግልጽ እያደረግን መኖር ስላለብን በጣም ትልቁን ውስብስብ ነገር መፈረካከስ ማስተዳደር ወደምንችለው ትናንሽ ክፍሎች ወይም ስሞል ፓርትስ ይላቸዋል መበተን፣ ጠቅልለን ትልቁን ነገር አንውሰደው ነው። ይሄ በቀላሉ መተንተን ማቀድና አማራጭ መፍትሄዎችን እየሰጠን እንድንሄድ የሚያደርግ ነው። ለምሳሌ ቅድም ያልነው የኮቪድ ወቅት አንዱ ነበር አይደል? ሲታሰብ እንደ ዓለም በቃ ዓለም ልጠፋ ነው። ውስብስብ ነው። ያለ ስራ ቤት ውስጥ ተዘግቶብሽ መቀመጥ የሚለው ትልቅ ችግር ነበር። ግን እድሎችንም ይዞ መጣ አይደል? ሰዎች ከቤታቸው ሆነው ስራ እንዲሰሩ ቴክኖሎጂውን በደንብ እንዲጠቀሙበት ከርቀት ሆነው ስብሰባዎችን ማድረግ ስራዎችን መምራት እንዲቻል ብቻ ወደ መፍትሄው የመጡና እስካሁንም ድረስ ደግሞ ኮቪድ ባይኖር ራሱ የአሰራር ለውጦች እንዲመጡ ያደረገ ግን በአጭር ጊዜ ውስጥ የተከሰተ በአጭር ጊዜ ውስጥ ደግሞ መፍትሄ የተሰጠበት የጤና ስርዓቱን በጣም የፈተነ ወቅት ነበር አይደል? ብዙ የጤና ስርዓቶች ከጥቅም ውጪ የሆኑበት ነው እስከመባል ድረስ የደረሰ ግን ደግሞ በዛው መንገድ ቶሎ ቶሎ መፍትሄ የተሰጠው ያው የተከፈለው ዋጋ ቢኖር እንኳን መሻገር የተቻለበት አሁንም ድረስ አዳዲስ አሰራሮችን ትቶ ያለፈ አጋጣሚ ሆኗል። እንዳለው ነው። አሁን ውስብስብ ነበር፣ አስፈሪ ነበር። ዓለም ከቁጥጥር ውጭ የሆነባት አንድ ትልቅ አደጋ መጥቶባታል ብለን ልክ አሁን የኢትዮጵያ አየር መንገድ ያደረገው አንዱ እንደ ሀገርም የሚወሰድ ተጠቃሽ ምሳሌ ነው አይደል? ተጓዦችን ይዞ መንቀሳቀሱ ብዙ ሀገራት ላይ ጉዞ እገዳ ከመጣሉ ጋር ተያይዞ ትልቅ ኪሳራ ነበር። ግን ወደ ጭነት አገልግሎት አውሮፕላኖችን መቀየር የተጓዦች አውሮፕላንን ከዛ በኋላ ደግሞ የተለያዩ እንግዲህ የክትባት ቫክሲኖችን አይደለም ማጓጓዝ በተለያዩ ዓለማት ክፍል ይሄ ትልቅ የሚያስመሰግን ስራም ጀምር ነበር። እንደ ሀገርም ብዙ ነገር እኮ አይተንበታል። ሀገራት ብዙ ነገር አድርገዋል። ግለሰቦች፣ ተቋማት እንዳልሹ ይሄ በቃ ትላልቅ አገልግሎት ይሰጡ የነበሩ ተቋማት ይሄ ውስብስብ ብለን ሩቅ ያደረግነውን ነገር አንዱን ክፍል ወስደን ወደ እኔ ሲመጣ እንዴት መፍትሄ ልስጠው በሚል ቅድም ያለው ማቀድ አለበት፣ መተንተን፣ አማራጭ መፍትሄን ማስቀመጥ። ለምሳሌ ሀገራት፣ ከተሞች፣ ግለሰቦች የወሰዷቸው ማስተዳደር ወደሚቻል የቁጥጥር ስርዓት የቀየሯቸውን ነገሮች ተግባራዊ አድርገው መፍትሄ ሰጥተው ነው። ለምሳሌ የጉዞ ፕሮቶኮሎች ሲባል የጉዞ ፕሮቶኮሎች ውስጥ ወዲያው ተስማሙ ሀገራት። ከየትም ቦታ ይሁን በምንችለው መጠን የጉዞ ፕሮቶኮሉን ማረጋገጥና ተግባራዊ ማድረግ፣ የምርመራ ስርዓት፣ ተራርቆ መቆየት፣ ራስን መነጠል፣ ማስክ መጠቀም የሚሉት እስከ ግለሰብ የወረዱት ነገሮች እንዴት ለጉዳዩ መፍትሄ መስጠት እንደተቻለ አሳይተውናል። ሌላው ግን አብሮ የሚሄደው ነገር ዓለም ለፈተኗት ነገሮች ውጤታማ ተግባቦት ትልቁ ያሰምሩበት ነገር ነው። ክላሪቲ ለሚለው እዚህ ጋር
እንግዲህ ትልቁ የምናነሳው ነገር ትላልቁ ስብስብ ላልናቸው ችግሮች ሁሉም ሰው በአንድ ገጽ ላይ እንዲቆይ የሚያደርጉ የተግባቦት ስርዓቶችን መዘርጋት። ሁሉም የዓለም ሕዝብ ኮቪድ በሚለው አንድ አይነት ገጽ ላይ ቆይቷል። እንዴት ነው የቆየ ነው? መረጃ በመለዋወጥ ነው። የሀገራት ግን ቻሌንጅም ነበረበት እኮ። አዎ ሁሉም ተመሳሳይ መረዳት አልነበረው። አዎ ይሄ ሴም ፔጅ ላይ ብለው የሚያስቀምጡት ነገር ለምሳሌ ዓለማችን ላይ ያሉ ብዙ በመቶ የሚቆጠሩ ሀገራት የጤና ተቋማቶቻቸው ተመሳሳይ ፕሮቶኮሎችን እንዲያወሩ፣ ተመሳሳይ መግለጫ አሰጣጦችን፣ ተመሳሳይ እርምጃዎችን በዓለም አቀፍና በሀገር ውስጥ ያሉ ሪፖርቶችን ቀናቸውን ሰዓታቸውን ሳይስቱ መነጋገር እንዲችሉ ያደረገ የኮሚኒኬሽን ፍሰት ነው። ይሄ ሁሉንም በፍጹምነት የሰው ልጅ በምድር ላይ ያለውን ሁሉ ይደርሳል ባይባል እንኳን አብላጫው ህዝብ ነው ለውጥ የሚያመጣው። እንደዛ አድርጎታል። ለአራተኛው አምቢጊቲ ወይም አሻሚ ላልናቸው ለምሳሌ ኤአይ ብለን ብዙ ነገር ላይ የተሻማን እንዳለንበት ዘመኑ ያመጣብን ፈተና አጂሊቲ ያሉት ተጣጣፊነት ወይም ፍሌክሲቢሊቲን መግለጽ የሚችል እንደ ሁኔታው መቀየር የሚችል ለአንዳንድ ለውጦች እኮ ለምሳሌ ለማደግና ለፈጠራ አዳዲስ ነገሮችን ለማሰብም ጭምር እንደነኛ አይነት አሻሚ የፈተና ወቅቶች መሰረት ናቸው ወደሚለው መለወጥ ማለት ነው። አዲሱን ነገር ለመጋፈጥ ሙከራ ለማድረግ ለመማር ፈቃደኛ መሆን፣ ፈጣን መውሰድ ኩዊክ አዳፕቴሽን ይሉታል። ይሄ ቀስ ብለሽ አስበሽ ቆይ አመታትን ወስጄ ዘመናት በፍጥነት ከሁኔታው ጋር ለመላመድ መሞከር። መተባበርም ውስጡ አለበት። እሺ ከማጋ ነው የምተባበረው? ብቻዬን ስለ ኤአይ ስላመጣብኝ መዘዝና አገራዊ ዓለማዊ ቀውስ ልጋፈጥ አልችልም። ከማህበረሰቡ ጋር ማድረግ አለብኝ። የምሰራበት ተቋም ውስጥ ያሉ ሰዎች ጉዳዩን እንዴት ተረድተውታል፣ ከኛ ዘርፍ ጋር ምን አይነት ችግር አለ፣ ምን አይነት እድል አለ የሚለውን መተባበር አለብን። ስለዚህ ለቮካ የዓለም ችግሮች የቮካ የዓለም መፍትሄዎች የሚለው ትልቁ ሀሳብ ይሄ ነው። 3 ነገሮችን በመሰረታዊነት ግን ጠቅሶ ያጠቃልላል። አንደኛው ራዕይ ያለው መሪ ይፈልጋል። በየደረጃው ዓለም ቮካ ላይ ናት። ቮካ መፍትሄ የሚሰጥ ራዕይ ያለው መሪ በየተቋሙ የቤተሰብ አስተዳዳሪ መሪ ነው አይደል? ልክ እንደዛ ግልጽ ራዕይ የሚመራቸውን ቡድኖች የሚያነቃቃ እምነትና ትብብርን የገነባ መሪ ይፈልጋል። ሁለተኛው የስሜት ብልሃት ያለው መሪ ይፈልጋል። የራሱን ስሜት ያስተዳደረ ጫናና ውጥረትን ከሚፈጥሩብን ችግሮች በላይ ጠንካራ ግንኙነቶችን ወይም ሪሌሽንሺፕን በመፍጠር ነገሮችን እናስቀጥላለን የሚል። ሶስተኛው ጽናት ነው፣ ሬዚሊየንስ። የሰው ልጅ ጽኑ ነው። ጽኑ የሆነው ግን በግድ ነው የደበረው ነው ወይስ ደግሞ ይሄ ህይወት ነው፣ ፕሮሰስ ነው፣ መጽናት አለብኝ በሚል ኢንጆይ ያደርገው ነው። መቋቋም የቻለ ማያለቃቅስ፣ በየነገሩ ወገቤን የማይል ሰበብ የማይደረድር፣ በየቦታው ቁጭ የማይል የሆኑ መንገድ ስንጓዝ ለምሳሌ ፀሐይ ነው፣ ንፋስ ነው፣ እጅ ጠምቶኛል፣ እርቦኛል እያል እንቀመጣለን። ስለዚህ በየቦታው በቅርብ ርቀት የማይቀመጥ የሚጓዝ የሚለውን ለመግለጽ ነው። እሺ ለቮካ ዓለም የቮካ መፍትሄዎች የጊዜው ቋንቋ ሆኗል፣ የዘመኑ ቋንቋና እንዴት አገኛችሁት? ብዙ ነገሮች ስለተጻፉ የቢዝነሳቸውንም በማስመልከት ይሄንን እንደ አንድ ምሳሌ ወስደው ለመተግበር የሚሞክሩ አሉ። አሁን ሊደርሺፕ ላይ አይደለ፣ የቤተሰብ ህይወት ላይም ሊሆን ይችላል። በብዙ መንገድ እየተመነዘረ እየተወራለት የሚገኝ ሀሳብ ነው። ጠቅለል አድርገን ነው ለማየት የሞከር ነው። ታዛ 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 ታዛ